ሰላም ጤና ይስጥልኝ እንደምን አመሻችሁ የሪሳት ጣቢያ ተከታታዮች የአማርኛ ዜና ቋንቋ ጀመርን አብራችሁን ቆዩ አንጋፋው ድምጻዊ ገጣሚና አዚያሚ በረከት መንግስታብ ባደረበት ህመም ህዳር 12 2025 ከዚህ ቻለም በሞት ተለየ አንጋፋው ድምጻዊ በረከት መንግስታብ የብዙ ጥበብ ባለቤት እንዲሁም ሀገሩ የሚወድ ከምንም በላይ በመድረክ ስራዎቹ የሚታወቅ አንጋፋነቱ ሁሉንም የሚመሰክርበት የኪነ ጥበብ ሰው ነበር በዘፈኖቹ ለብዙዎች የመነሳሳትና ወደ ትግል እንዲገቡ ያደረገ ምንና በምን ሰዓት ምን ማለት እንዳለበት የሚያውቅ ሲፈልግ የፖለቲከኛ ቀስቃሽ ሲፈልግ ታጋይ ሆኖ ለረጅም ዓመታት በጥበብ ዓለም ያሳለፈ በብዙዎች ዘንድ ተወዳጅ ከያኒ ነበር ባለትዳርና የ9 ልጆች አባት የነበረው አንጋፋው አርቲስት በረከት መንግስታብ ህይወቱ ማለፉ ሲሰማ ከብዙ ወዳጆቹና አድናቂዎቹም የሐዘን መግለጫዎች እየሰጡ ይገኛሉ ከነዚህም ድምጻዊ ዳዊት ጽጌ በማህበራዊ ትስስር ገጹ ባስተላለፈው መልእክት በረከት መንግስታብ በሰላም እረፍ ለቤተሰቦቹ እና ይህ ታላቅ ሰው በሞት በማጣታችን ላዘናችሁ ሁሉ መጽናናትን እመኛለሁ ሲል ሐዘኑን አጋርተዋል አንጋፋው ድምጻዊ ባህታ ገብረ ህይወትና ቀየህ ያኔራ እና ሌሎች ዘፈኖች በመዝፈን እጅግ የሚታወቅ ተስፋይ ግርማይ ሐዘናቸው ለኢሪሳት ገልጸዋል ድምጻዊ በረከት መንግስታብ በኤርትራ እና ኢትዮጵያ የሙዚቃ አፍቃሪያን ዘንድ ለ60 ዓመታት ገደማ ከፍተኛ ተወዳጅነት የነበረው አርቲስት መሆኑን ስራዎቹ ይመሰክራሉ የብርጌድ ንሓመዱ መሪዎች ከእስር ተለቀቁ በኢትዮጵያ የሚገኙ ኤርትራውያን የብርጌድ ንሓመዱ መሪዎች ለ3 ሳምንታት ከታሰሩበት መለቀቃቸው ለጉዳዩ ቅርበት ያላቸው አካላት ገልጸዋል እስር የተለቀቁት የብርጌድ ንሓመዱ መሪዎች በማስመልከት ዜና እንደተሰራጨ ብዙ ኤርትራውያን ደስታቸው በመግለጽ ይገኛሉ ዮናስ መብራቶም የፋይናንስ ጉዳዮች ኃላፊ ዘረሰናይ መለስ የብርጌድ ንሓመዱ በኢትዮጵያ ሊቀመንበር ሀብቶም ገብረጻዲቅ የጸጥታ ዘርፍ ኃላፊ የሚገኙበት ሶስቱ ታስሮ መቆየታቸውና ትናንት ዳር 12 2025 ከእስር መለቀቃቸው መረጃው አመላክቷል የኢትዮጵያ አየር መንገድ 22ኛውን ኤርባስ A350-900 አውሮፕላን በዛሬው ዕለት መረከቡን አስታወቀ አየር መንገዱ ዛሬ የተረከበው ዘመናዊ አውሮፕላን 21ኛ A350-900 አውሮፕላኑን ከተቀበለ 2 ሳምንት ባልሞላው ጊዜ ውስጥ መሆኑን ገልጸዋል ይህም በዓለም ዙሪያ ለሚያጓጉዟቸው መንገደኞቹ እጅግ ዘመናዊ የላቀና ምቹ አገልግሎትን ለመስጠት ያለውን ቁርጠኝነት የሚያሳይ ነው ተብለዋል በቅርቡ የኢትዮጵያ አየር መንገድ 21ኛውን እጅግ ዘመናዊና እስከ 340 ሰዎችን የመጫን አቅም ያለው ኤርባስ A350-900 አውሮፕላን መረከቡ ይታወሳል ይህም አየር መንገዱ ለደንበኞች እየሰጠ ያለውን አስተማማኝና ምቹ አገልግሎት ይበልጥ የሚያጠናክርና በአቪዬሽኑ ኢንዱስትሪ ያለውን የመሪነት ሚና የሚያስቀጥል መሆኑን ተመላክቷል የኢትዮጵያ አየር መንገድ በዓለም የሚታወቅ ሆኖ ከጊዜ ወደ ጊዜ ለተሳፋሪዎች የሚሰጠው አገልግሎትና የሚያጋጥሙ እንግልቶች ኤርትራውያን የሚገኙበት ብዙ ተገልጋዮች ሲያማርሩ ይደመጣሉ አቶ ታየ ደንዳ በሁለት ክሶች ነፃ በአንድ ክስ ደግሞ ጥፋተኛ ተባሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞው የሰላም ሚኒስትር ዴታ አቶ ታየ ደንዳ ከቀረቡባቸው 3 ክሶች በሁለት ክሶች በነፃ ሲያሰናብቷቸው በሶስተኛው ክስ ማለትም ህገወጥ የጦር መሳሪያ ይዞታ ጥፋተኛ እንዳላቸው ጠባቃቸው አበራ ንጉስ ለመገናኛ አውታሮች ትናንት ዳር 12 የሰጡት መረጃ ያመላክታል ጠበቃ አበራ እንደተናገሩት ፍርድ ቤቱም አቶ ታየ ደንዳም ከመጀመሪያዎቹ 2 ክሶች ነፃ አድርጓል እነዚህም ክሶች ለታጣቂ ቡድኖች ሞራላዊና የቃል ድጋፍ መስጠት እንዲሁም የመንግስትን በኃይል ለመጣል የሚደረጉ እንቅስቃሴዎችን መርዳት የሚሉት ናቸው ፍርድ ቤቱ አቃቢ ህግ ያቀረባቸው ማስረጃዎች የወንጀል ድርጊት አይደሉም ሲል የወሰነ ሲሆን ይልቁንም ሐሳብን በነፃነት የመግለጽ መብታቸው ስር የተጠበቁ መሆናቸውን አብራርተዋል ሲል ጠበቃ አበራ አስረድተዋል
ሆኖም ፍርድ ቤቱ አቶ ታዬ ደንዳ ያልተፈቀደ የጦር መሳሪያ ይዞ በመንቀሳቀስ በሚል ሶስተኛ ክስ ጥፋተኛ ብሏቸዋል። እንደ ጠበቃቸው ገለጻ ክሱ ላይ መከራከሪያ ያቀረቡ ቢሆንም ችሎቱ ግን አቶ ታዬም የመሳሪያውን ሕጋዊነት ማረጋገጥ አልቻሉም የሚል ድምዳሜ ላይ ደርሰዋል ብለዋል። በዚህም ፍርድ ቤቱም ውሳኔ ለመስጠት ለህዳር 15 2018 ዓ.ም ቀጠሮ መስጠቱን አመላክተዋል። የሰላም ሚኒስትሪ ዴታ ሆነው ያገለገሉት አቶ ታዬ ደንዳ ጠቅላይ ሚኒስትር ዶክተር አብይ አህመድ ላይ በይፋ የስራ ትችት ካሰሙ በኋላ ከስልጣናቸው የተነሱ ሲሆን በታህሳስ ወር 2016 ዓ.ም በቁጥጥር ስር መዋላቸው ይታወሳል። ፍርድ ቤቱ በነሐሴ ወር 2016 ዓ.ም አቶ ታዬ ደንዳ በማህበራዊ መገናኛ ዘዴዎች ላይ ያሰፈሯቸው ጽሑፎች ጸረ መንግስት ኃይሎችን አይሆንም በማለት ከመጀመሪያዎቹ 2 ክሶች ነፃ አድርጓቸው እንደነበር ይታወሳል። በሶስተኛው ክስ የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ ተለቆ እንዲከላከሉ ብይን ተሰጥቶ ነበር። ሆኖም የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በታህሳስ ወር 2017 ዓ.ም ውሳኔውን በመሻር ሶስቱንም ክሶች በድጋሚ እንዲታይ አዞ ነበር። የፍርድ ቤቱ የዛሬ ውሳኔ ቀደም ሲል አቶ ታዬ በሁለት ክሶች ላይ ያገኙትን ነፃነት ዳግም ያረጋገጠ ሲሆን በጦር መሳሪያ ክስ ላይ የተላለፈባቸውን የጥፋተኝነት ውሳኔ አጽንቶታል። ጠበቃ አበራ አክሎም ፍርድ ቤቱ እስካሁን በሁለት በመጠባበቅ ላይ ባሉ ጥያቄዎች ላይ ውሳኔ አለመስጠቱን ገልጸዋል። አንደኛው ጥያቄ አቶ ታዬ በእስር ላይ በነበሩበት ወቅት የሰብአዊ መብት ጥሰት መፈጸሙን የሚገልጸውን የኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት መሰረት በማድረግ ውሳኔ እንዲሰጥ የሚጠይቅ ሲሆን ሁለተኛው ደግሞ በታሰሩበት ወቅት በጸጥታ ኃይሎች የተወሰዱ 11 የቤት ዕቃዎቻቸው እንዲመለሱላቸው የሚጠይቅ መሆኑን አመላክተዋል። አክሎም ፍርድ ቤቱ ስለተወሰደባቸው ንብረታቸው አስመልክቶ የቀረበውን አቤቱታ በተመለከተ አስተያየቱ አለመስጠቱን ጠቁመው በዛሬው ችሎት በየትኛውም ጥያቄ ላይ ውሳኔ አልተሰጠም ብለዋል። በኢትዮጵያ ከጊዜ ወደ ጊዜ የፍትህ እጦትና የመንግስት የጸጥታ መዋቅሮች ከህግ በላይ ሆኖ ሲሰሩ ደጋግሞ እየታዩ እንደሆኑ ትችቶች ሲቀርቡ ይታያሉ። በኤርትራ ደግሞ የህግ የበላይነትና ፍትህ የሚባል ገደል ውስጥ በመግባቱ ተከትሎ ከአንድ ተራ ዜና እስከ ሚኒስትሪ ታስሮ ከ20 ዓመት በላይ ደብዛቸው የጠፉ ብዙ መሆናቸውን በመጥቀስ የኢትዮጵያ አያያዝ በእጅጉ ከኤርትራ ጋር ያለውን ሁኔታ በማነጻጸር የሚተነትኑ ጥቂቶቹ አይደሉም። በሊቢያ ባህር 7 ስደተኞች ከሳምንት በኋላ በህይወት እንደተገኙ ተገለጸ። በሜዲትራኒያን ባህር አንድ ጀልባ ከተገለበጠች ከ6 ቀን ቆይታ በኋላ 7 ሰዎች በህይወት መትረፋቸውና የቀሩት 42 ሰዎች ሞተዋል ተብሎ እንደሚገመት የዓለም የስደተኞች ድርጅት IOM አሳውቀዋል። ድርጅቱ እንደገለጸው 47 ወንዶችና 2 ሴቶች አሳፍሮ ሲጓዝ የነበረው ጀልባ ከከተማ ሊቢያ ዙዋራ ከ6 ሰዓት በኋላ ህዳር 3 እንደተገለበጠች ገልጿል። በዚህ ዓመት ብቻ የሞቱ ሰዎች ብዛት ከ1000 በላይ መሆኑን ከሚስን ማይግራንትስ ፕሮጀክት ክፍል IOM የተገኘ መረጃ አሳውቀዋል። በህይወት የተረፉ 7 ሰዎች ከሱዳን፣ ናይጄሪያ፣ ካሜሩን እና ሶማሊያ የመጡ ዜጎች መሆናቸውን ተገልጸዋል። እነሱም እንደገለጹት ለ6 ቀናት በባህር ሲንገላቱ ከቆዩ በኋላ በሊቢያ ባለስልጣኖች ያለፈ ህዳር 9 የመዳን እድል አግኝተዋል። የሚያሳዝነው ነገር ግን የ42 ሰዎች ህይወት እዚህ ግባ አይባልም ሞቶ ሊሆኑ እንደሚችሉም ይገመታል። ከነዚህ ውስጥ 29 ከሱዳን፣ 8 ከሶማሊያ፣ 3 ከካሜሩን እንዲሁም 2 ከናይጄሪያ መሆናቸውን የዓለም የስደተኞች ድርጅት ገልጿል። ሜዲትራኒያን ባህር ተሻግሮ ወደ አውሮፓ ለመግባት ከሚያስቡ ስደተኞች መካከል በዋናነት ሊቢያ ዛሬም ቢሆን መነሻ መሆኗን ቀጥላለች።
ግብጽና ሳውዲ አረቢያ ሌሎች 4 ሀገራትን በማሳተፍ በቀይ ባህር ላይ የጋራ የባህር ኃይል ልምምድ እያካሄዱ እንደሚገኙ ተገለጸ። ግብጽና ሳውዲ አረቢያ 4 የቀይ ባህር አዋሳኝ ሀገራትን በማሳተፍ የጋራ የባህር ኃይል ወታደራዊ ልምምድ መጀመራቸው ተገለጸ። በወታደራዊ ልምምዱ ላይ በመሳተፍ ላይ መሆናቸው ከተገለጹት ሀገራት መካከል ሱዳን፣ ጅቡቲ፣ የመንና ጆርዳን ይገኙበታል። የግብጽ መንግስት መረጃ አገልግሎት ኤርትራ በወታደራዊ ልምምዱ ላይ ስለመሳተፏ የገለጸው ነገር እስካሁን የለም። ቢሆንም ከግብጽ፣ ሳውዲ አረቢያ፣ ጆርዳን፣ ሱዳን፣ የመንና ጅቡቲ የተውጣጡ የባህር ኃይል አባላት በዚህ ልምምድ ላይ እየተሳተፉ ይገኛሉ ብለዋል። ቀይ 8 ቀይ ሞገድ 8 ሬድ ዌቭ 8 የሚል ስያሜ የተሰጠው ይህ የባህር ኃይል ወታደራዊ ልምምድ ትናንት ህዳር 2 ቀን 2018 ዓ.ም መጀመሩን የጠቆመው መረጃው ለተወሰኑ ቀናት እንደሚቀጥል ጠቁሟል። ልምምዱ የጋራ የስራ እቅድ ማውጣት፣ መደበኛ ያልሆኑ የባህር ላይ ስጋቶችን ለመመከት የሚያስችል ማስመሰያ ልምምዶች እንዲሁም በተሳታፊ ኃይሎች መካከል የአፈጻጸም ሂደቶችን ለማመጣጠንም ያለመ በክፍል ውስጥ የሚሰጥ ስልጠና የተካተተበት መሆኑንም ተገልጿል። ልምምዱ ታሳቢ ያደረገው በተሳታፊ የባህር ኃይሎች መካከል ክህሎቶችን ለማጎልበትና የባለሙያ ልምድን ለመለዋወጥ ነው ሲል መረጃው አመላክቷል። በወታደራዊ ልምምዱ ዙሪያ የሶማሊያውን ሂራን ኦንላይን ባስነበበው ዘገባ ኢትዮጵያን ጨምሮ በቀጠናው የሚገኙ ሀገራት እየተካሄደ ያለውን ወታደራዊ ልምምድ በቅርበት እየተከታተሉት እንደሚገኙ ጠቁሟል። ኢትዮጵያ አሁንም በወቅታዊ የቀይ ባህር ደህንነት ዝግጅቶች ውስጥ ሳትካተት ወደብ የማግኘት መብቷን ለማረጋገጥ የምታደርገውን ቀጣይ ጥረት በመጥቀስ ልምምዶቹ በሚከናወኑበት ጊዜ በጥንቃቄ እየተመለከተች መሆኗን ዘገባው አመላክቷል። ከኤርትራ በኩል ስለ ጉዳዩ በተመለከተ የተባለ ነገር ባይኖርም የኢሳያስ አምባገነን ስርዓት በቀጠናው የትርምስ ስትራቴጂ አራማጅ መሆኑን በሰፊው ይታመናል። ዶናልድ ትራምፕ አሜሪካ የግሩፕ 20 ስብሰባ ላይ እንዳትገኝ የወሰኑት ውሳኔ የራሳቸው ኪሳራ ነው ሲሉም የደቡብ አፍሪካው ፕሬዝዳንት ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በመጪው ሳምንት መጨረሻ በደቡብ አፍሪካ በሚካሄደው የግሩፕ 20 ስብሰባ ላይ እንዳትገኝ ያስተላለፉት ውሳኔ የራሳቸው ኪሳራ ነው ሲሉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎስ ተናገሩ። ፕሬዝዳንት ራማፎስ አሜሪካ የማሳደም ፖለቲካ በእርግጥም እንደሚሰራ ዳግም ማሰብ ይኖርባታል፣ ምክንያቱም በእኔ ሀሳብ አይሰራምና ብለዋል። ትራምፕ ባሳለፍነው ሳምንት በማህበራዊ ትስስር ገጻቸው ላይ የዓለማችን እጅግ ባለጸጋ ኢኮኖሚ ባለቤት ሀገራት መሪዎች በጆሃንስበርግ በሚያካሂዱት ስብሰባ ላይ የአሜሪካ መንግስት እንደማይገኝ አሳውቀዋል። ትራምፕ ይህ ያሳወቁት በደቡብ አፍሪካ ውስጥ የነጮች አናሳ ቡድን አባላት በዘራቸው ምክንያት በኃይል እየተሳደዱና መሬታቸው እየተነጠቀ ነው በሚል ነው። አሜሪካ በግሩፕ 20 ላይ ላለመገኘት መወሰኗ ያሳዝናል ያሉት ፕሬዝዳንት ራማፎስ አክሎም ዩናይትድ ስቴትስ በስብሰባው ባለመገኘቷ ምክንያት ስብሰባው ይቋረጣል ብለን ማሰብ የለብንም ሲሉም ተናግረዋል። አያይዞም ስብሰባው ይቀጥላል፣ ሁሉም የሀገራት መሪዎች እዚህ ይሆናሉ፣ በመጨረሻም መሰረታዊ የሆኑ ውሳኔዎችን እናሳልፋለን፣ አለመኖራቸውም የነሱ ኪሳራ ነው ብለዋል። በአሜሪካና ደቡብ አፍሪካ እያጋጠመ ያለው የዲፕሎማሲና የፖለቲካ ሽኩቻ እየተባባሰ መምጣቱን ተንታኞች ያስረዳሉ። ለዛሬ ያልነው የዜና ጥንክር እዚህ እንቋጫለን። መልካም ጊዜ